አድርጌ የሆነ ከጋብቻ በፊት ልጅ እንዳላመጣባት ትምህርቴን አቋርጬ አጉል እንዳልሆን የሆነ ነገር እንዳልሆን ብላ እናቴ ተቆጣጥራ ተቆጥታ ከግቢ እንዳልወጣ ተገርፋ ነው ያሳደገችኝ። ለዛ ደግሞ ዛሬ እኔ በክብር አግብቼ የልጆች እናት ሆኜ የምፈልገውን ህይወት እየኖርኩ ነው። እሷ በለፋችሁ ማለት ነው። እሷ እኔን ተቆጣጥራ ተቆጥታ ገርፋ በማሳደጓ ቤት እናቶቻችን እውቀታቸው ያላቸውን ሰጥተው ነው የሚያሳድጉን። እቺ እናት ደግሞ 7 አይነት ስራ ሰርታ በየሰው ቤቱ ልብስ አጥባ በየጋራዥ ሽርጥ አጥባ እንጀራ እያስረከበች በየሆቴሉ እዚች ሀቡ እንጀራ ጋግሬ ያሳድጌሻለሁና በሆነ ባልሆነ ደበድብሻለሁ እዛች ጋር ተቀጥሬ ሰርቼ እንዴ ወለሽኛል እኮ የታለ ሳክሪፋይስ የቱኛው ታዲያ የእናት ሳክሪፋይስ አሳይኝ እንዴናቸው እናቶቻችን ማሬ ሳክሪፋይስ ብታረጊ ለልጆችሽ ይሄ ነው ከዛ ልትነግሪኝ እኔ አልደግመውም ምን ያው እናት ያደረገችብኝ ልጆች ይላል ደግመውም ኖ ላይክ እኮ ምንጠየቅ ከሆነ ለምሳሌ እንደዚህ ሆኜ ሰርቼሽ ብለ ምትጠየቂ ከሆነ እንዴ አንቺ ልጅሽን አሳድገሽ ያላሳድገኝ እኮ አትዩ ማለት እንዴ አሁን እኮ እሷ ይሄን አድርጌ ተቀጥሬ ሰርቼ አሳብልቼሻለሁ እሺ ላውጣው ስለዚህ ራሴ ላጥፋ ሽዶ ማለት ነው አይደለም ሃይሚ ለምን እንዲያልሽ አስሬ ታስፈራሪያታለሽ በእናትሽ ታይ ልንገርሽ ሃይሚ በፊትም ይኸውልሽ አሁን እሷ ስለምትወድሽ እንደ ልጅ እንደ እናት ስለምትጠብቅ ካንቺ ለምን አትልክልኝም አንቺ ልጄ እያለሽ እንዴት እኔ ቡና ከሱቅ ተበድሬ እጠጣለሁ ለእህቶችሽ እኮ እናትን ማስቀናት ለእህቶችሽ ለታናናሾችሽ ብር እየላክሽ በራይድ እየሄዱ ፒዛ በርገር እየበሉ ቦሌ እየተዝናኑ አላየው እንግዲህ እናት ብሉልኝ አይደለም የምትለው እኛ የምናውቀው የሁሉም እናት ብሉልኝ ዋናው እናንተ ሰላም መሆናችሁ ነው ብላችሁ ተመርቃችሁ ከቤታችሁ ስትወጡ ነው ሁላችሁም ታውቁታላችሁ እሷ እየራባት ኖ እሱ ሁሉ ድራማ ነው ሀቢባ እሱ ሁሉ ድራማ ነው እንደውም ማለት ነው ሰፋሪት ምን ነገር አንዴ ላውራ አንዴ ላውራ ያ ይኸውልሽ ይሄ ሰፋሪት ነገሩ እሷ ነው እናቴ ላውራ አንዴ ላውራ አታስቁሚ ሰፓሬቱን ነገር ያመጣችሁ እሷ ናት ገባሽ ምን ታረጋሽ መሰለሽ በቃ እዛታችሁ ትልክላችሁ የለ ምናምን የሚለውን ነገር ሰፓሬት አድርጋ የራሷን የሆነ ነገር ጀመረች እዛው ቤት ውስጥ ማለት ነው ገባሽ ያንን ነገር ሲነግሩኝ ኦኬ በቃ እንደ ሰፓሬት ነገር የምታረክ ከሆነ በፊት ለፊታችሁ በቃ እኔም ደግሞ እየተቻለኝን አደርጋለሁ ብዬ ለነሱም በወርወር አስቤዛ መምላት ጀመር ቤትሽን ማለት ነው ሀቡ እኔ እንደ ሴትነት እኔ የማውቀው ቤትሽን አንቺ እንደምትፈልጊው አድርገሽ ክሬት ታደርጊዋለሽ ትቀርጫዋለሽ ፋሚሊሽንም እንደዛው ልጆች እንግዲህ ተወልደን አሁን እኔ ከየት እንደመጣሁኝ ራሴን እየጠየቅኩ ነው እንግዲህ የምር ግን እናት ኖሮኝ የምር ከሷ ተምሬ ማሳደጋኝ ምናምን ከሆነ እንደውም በችግር እንዳሳደገችኝ በጣም ጥሩ ልጅ ነው መሆን ያለብኝ ገባሽ ግን እዚች ጋር በመጥፎ ነገርም ካሳደግሽኝ እንደዛው ነው ልክ ነን እያልኩሽ ግን አይደለም ልክ አይደለንም ኦቨር ነገር ሀፕን አድርጓል ኦኬ ዋትኤቨር ፕሊዝ ጸሎት አድርግላት ለእናታችን ጥሩ ነገር ውስጥ አይደለችም እንጂ የምር ጭንቅላታ የምር ቢያስተውል ኑሮ ፍቅርን እየጠየቅን ነው ያላገኘነውን እስካሁን ድረስ ያው አድገናል እንሰብሰብ ግን ከሁሉም የእሷን ኮንፈርት ነው የምንፈልገው ለምን አባታችን እንኳን ብለን ለምን ታረቁም እንኳን ብለን እንኳን አንቀም ታምጣ ኮንፈርት ማሪ በዚህ በድህነት ኮንፈርት ኖ ኮንፈርቱን ነው የምንፈልገው ኮንፈርቱን ለመስጠት አልቻልንም አሁን እናት ስለሆነች የሚሉን ቃል አልፈልግም ከዚህ በኋላ መስማት እናት ስለሆነች አለሽም ግን አንቺ ካልደገፍሻት ኮንፈርቱ ከየት ይምጣ ራሷን እንድታይልኝ ፈልጋለሁ ራሷን እንድታይልኝ አሁን ምን ራሷን ቀን ስራ ተስራ ሀቡ ራሷን ትይልኝ ለምንድን ነው የምትበደል ለምንድን ነው ሁሌ መጥፎ አድርጋ የምታስበን ለምንድን ነው እኛ ሁሌ አባታችን መረዳ አድርጋ የምታስበን እኛ እናታችን ነው የምንፈልገው ኧረ እባክሽ አሁንም ወጣቶች እንድንረዳሽ ጸባይሽን አስተካኪ አሁንም አታክ እያደረገችን ነው ገባሽ አሁንም ራሱ ጸም የሚፈጠረው ወይ ሰክራ ገብታ መታችን ይሉኛል ገባሽ ሰክራ መታችን ትለኛል ወይ ደግሞ ታምኛቸዋለሽ ለምን እህቶች እሺ እሷን ልመናት አሁን ፊት ለፊት እየዋሸች አላምናትም ነው አላምናትም እኔ ከድሮም አላምናትም ድሮም ጀምሮ እንደምትዋሸኝ ነው የማውቀው በጣም ብዙ ነገር ያውቃሉ እንደምትዋሸኝ እንግዲህ አባታችን በውሸት ሂዱና ቁርአን ምቱና መስክሩበት እንዲታሰር የምትል ሰው ናት እኔ ከዚህ በላይ አልችልም ሀቡ እኔ እሷ ነገር ታሉሽ እንጂ ከሷ ጆሮ አልሰማሽም እነሱ ሲዋሹ ቢሆን እንደምትዋሸኝ አውቃለሁ እናቴ ናት ሀቡ አንቺ ውጭ ነሽ ያለሽው ብዙ ማታውቂው ነገር አለ እኔ ግን እድሜ ልኬን የኖርኩበት ነው በጣም ነው የምትዋሸው በጣም ለምሳሌ I don't have time for this በጣም ይቅርታ ሀቡ እኔ እየታመምኩኝ ነው ፕሊዝ ሻይሚዬ እዚህ ጋር ያለውን 40,000 ህዝብ አክብሪ ነው አሁን እናት ናት በሚለው እናት ስለሆነች ነው በሚለው ማንም እየተረዳኝ አይደለም ነው እናት ስለሆነች አይደለም በቃ ከእናት በላይ ምን አለ ማሬ እንዴ ሀቡ ወድ ላይክ እናት ስለሆነች እሺ ከዚህ እዚህ ምድር ላይ ከእናት በላይ ሊያዝንልሽ የሚችል አካል አለ እስኪ ንገሪ አንድ ጥሪልኝ
ታስ ዘ ፖይንት። ያ ማለት እኔ በህይወት የማንም ሰው አዝኖልኝ አያውቅም ማለት ነው። እናት ከሆነች አዛኟ እንደምታያት ነው፣ እንደምትናገረው ነው፣ እየሰማሽ ነው የምትለውን ቃላት። አዎ ለሰዎች እየሰጠሽ እኔን ጾም ስታሳደኝ የለኝም ብር ማማ። ከዚህ በኋላ ኦኬ እሱ ከሆነ አላደርግላቸውም። ድሮ ማርገሽልኝ አታውቂም። አሁንም አልናፍቅም። እኔ አፍላፊ አልፈልግም ሀቡ። እኔ ከሷ ጋር ከዚህ በኋላ ማውራት አልፈልግም። እኔ አፍላፊም አልፈልግም፣ መመላለስም አልፈልግም። خلاص የምትጠይቀውን ነገር ስለማትፈልግ ላይክ የምትፈልገውን አታውቅም። ገባሽ? ኤግዛክትሊ እንዴት ትሆንልሽ አንቺ? ባይ እሺ እናትሽ እንዴት ትሆንልሽ አንቺ? ሰላም እንድትሆኚ ከሷ ጋር ኖ ከሷ ጋር ሰላም አልፈልግም። በቃ እኔ ራሴ ማረቅ ነው። ምን ታስተካክልልሽ? ለምን ኖ ሀቡ እኔ በቃኝ። ይሄ መጨረሻው ነው። አክቹሊ ይሄ መጨረሻው። ከዚህ በኋላ ምንም የሚስተካከልም የሚጀመርም ነገር የለም። አምዳን ምን ብታረግ ነው ልትረጃት የምትለው? እኔ ነው አልፈልግም ሀቡ። እኔ ተውን የምር በቃኝ። ማለት ምን ታደርግልሽ? ይሄን ታድርግ ከዚህ በኋላ እረዳታለሁ በይ። ይሄን ካደረገች ከዚህ በኋላ ነው የበፊቱ ያልኩሽ ነው። እኔ ሁሉ ካወራው በኋላ ቀልድ ብቻ አይመስልሽ ሀቡ እኮ አይደለም። ተስተካክል ራሷን ብለሽ I hate everything right now። ነው አሁን ላይ እንደውም ሁሉም ነገር ነው ያስጠላኝ። እዚህም የወጣሁት ልክ እንዳልኩሽኝ ሌላውን ዲፌንድ ለማድረግ ነው። እሷንም መጥፎ ነገር ማውራት ፈልጌ አይደለም፣ ግን መልስ እየሰጠኋት ነበር። ራሴን ግን እንደኔ ቦታ ላገኘዋለሁ ብዬ አስቤ አላውቅም ነበር ከዚህ ሁሉ ጊዜ በኋላ። ሰው አምዳን ልጅ የላትም፣ ሃይማኖት የምትባል ልጅ የላትም። ቀብራታለች። አታውቀኝም፣ አላውቃትም። ጀስት እንደዛ ህይወት አይቀጥል። ከዚህ በኋላ የተሻለ ነገር ሶሻል ሚዲያ የሚሰጥሽ ከሆነ ሶሻል ሚዲያ እነሱ ይርዱሽ። እዚህ ጋር አለች እናት ናት ምናምን የምትሉ ግቡና እርዷት። ኦኬ ያው ከፈጣሪ ታገኙታላችሁ። ግን አምዳን በቃ አምዳን። አሁንም ሰው ሲረዳኝ እኮ ነው የኖርኩት የኔ ውድ። አሁንም እኮ ሰው ነው የሚረዳኝ የኔ እናትዬ። ቆይ አንዴ እኔ ላናግራት። ሀቢባ በአላህ እኔ ሰላሙን የፈለግኩት እሷ አየሽ፣ አሁንም ብር ነው የምታወራው። እኔ እኮ ሰው እየረዳኝ ነው። ሰላም እንድትሆኑ ምን ታድርግልሽ? ሀቢባ በአላህ ተያት። እቺ ልጅ ሰላም አልፈልግም፣ እኔ ሰላም አልፈልግም። ምክንያቱም ሰላሙን እንደማላገኘው ስለማውቅ ነው። ሀይሚዬ እኔ እናት አዳምጪኝማ በእናትሽ። እኔ ታላቅሽ ነኝ። እኔ በ6 ዓመት እበልጥሻለሁ። አዳምጪኝ እኔ ውድ። እኛንም አክብሪን። እዚህ ጋር ያለውን 41 ሺህ ምናምን ህዝብ አክብሪ እና ስሚንና ከእናትሽ ጋር ታረቂ። አንቺ ለእናትሽ በልጅነቷ በ16 ዓመቷ የወለደችሽ ልጇ ነሽ። እንደ እህትም እንደ ልጅም እንደ ጓደኛም አብራችሁ በድህነት ብዙ ነገር አሳልፋችኋል። እንደ ነገርሽን ታናናሾችሽን ታግዣት ነበር በአስተዳደግ እናትሽ እየለፋች ስታሳድግ አይደል? ያ ሁሉ ነገር አለፈ። በቃ አጥፍታለች። እሺ እሷ አጥፍታለች ይባልና ይቅር በያትና ሰላም ሁኑና ለመሰልሽ ሁሉ ነገር ያልፋል። ነገ እኮ ልንሞት አቡ ብር ኃላፊ ነው። እሺ ብር ኃላፊ ነው። መሞትም አለ። ዛሬ ልሞት እችላለሁ፣ ነገ ልሞት እችላለሁ። እሷም እንደዛው ለሚያልፍ ቀን ቁጭ ብለሽ እንደዚህ የልጆችሽን ስጋ መብላት በቁም ይሄን ከማይ በሞት ይሻለኛል። አይገርምሽም? ፋክ ደማኒ እኔ ምንም ገንዘብ ከዚህ በኋላ አይታየኝም። ታውቀዋለች። እሷም ለራሴ አልዘንጥበትም። የቤተሰብን ጎደሎ ነው የምሞላበት በዛት የበላ ነው። አንድ ቀን የቀመሽው የሚያንገበግባት ከሆነ እናት አይደለችም እሷ። we don't know her خلاص እንዴ እኛ የስንቱ ፊት ገርፎ ነው ዛሬ እዚህ የደረስነው። እናታችን አላረገችልንም ብለን ግን አንድ ቀን ስሟን አስተናናቅም እንዴ። እሷም ብዙ ሰው ፊት ገርፏታል። ኖ በቃ እኮ አትሊስት ተረጃ አትሊስት ኦኬ ተረጂን የሆነ ነገር ተቆጣሽ ምናምን ነገር ተናደሽ እናታችሁን ይቅር በላችሁ። ያ ግን አትሊስት የሆነ ነገር ከተፈጠረ ተናደሽ ነው ኦኬ ተናደሽ ነው we can go እንዴ። ውስጣችን ያለውን እሳት ማንም ሰው ያቆም። እንደ እናት ቁጭ ነው እንዴት እንደምትለበልብሽ እናትነቷን እስክንረሳው ድረስ እኔ ድምጿን ስሰሙ ትሩማ አለብኝ። አይከናት ከምን የተነሳ ነው ንገሪ። ከየት መጣ ጥላቸው? መቼም አልፈጠርኩትም ራሴ። ድምጿን ስሰማ ተማማለው ከየት እንደመጣ ልንገርሽ። በልጅነታችሁ ስለምትቆጣችሁ ስለምትገርፋችሁ ድምጿን ስሰማ ተማማለው። ሀቡ ተማማለው። አንፎርሲንግ ማይሰልፍ ሁላችንም ያደግንበት ነው። ተገርፈን ተቆጥተን ያደግነው እና እኛ ያን ከዛ ነገር ራሳችንን አድነናል። ራሳችንን አክመን አድነን ዛሬ ላይ ለእናቶቻችን ፍቅር ኖሮን እያደግን ነው። ሁላችንም አንድ አይነት አስተዳደግ ነው ያደግነው። አንድ አይነት እድሜ ላይ ነው ያለ ነው። እንዴ ድምጿን ስሰማ እታመማለሁ። ልክ የሆነ ትሩማ ነው የሚሆንብሽ። ድሮ ያደረገችሽ ነው ትዝ የሚልሽ። ይሄ ወርባን በተለይ ስሰማ ታመምኩኝ። ታውቂያለሽ ሶሻል ሚዲያ ላይ the same thing በልጅነታችን እንደዛ ነው የምታወራው። አሁንም እንደዛ ነው የምታወራው። ይጥቀምሽ። we wish you good luck ሂጂበት፣ ቀጥይበት፣ ፖስትችን whatever it is ኦኬ። በቃ ፈጣሪ መልስ ይሰጠናል። ከዚህ በኋላ ከማንም ምንም አንፈልግም። እኛም የማንንም ኮሜንት አንፈልግም። የኔ ማር ልንገርሽ እናቴ፣ እሷ አልፖስተቻችሁም። እሷ የቀረበችው ሚዲያ ላይ ስለ ልጆቿ ክፉ ነገር አላወራችም። እንደማታከብሯት እንደምትሰድቧት ተናገረች። ለዛ ደግሞ ማስረጃ አላት። እናንተ ማምናችኋል። ከዛ ውጭ ምንም አይነት ነገር አላወራችም። እና ቤቱን አባትሽ እንደወሰደባት እናንተ ከአባታችሁ ጎን እንደቆማችሁ በቃ መገፋቷን ብቻ ነው የኢትዮጵያ ሕዝብ ይፍረደኝ ብላ ሚዲያ አንዳችን ካልሞትን አውቃለሁ።
የሰፈር ሰውን ያደረገው አንዳችን ካልሞተ ለምን ትወቀሳለች? ኖ እኛ አሁን ቤተሰብ ውስጥ ምን እንዳለ ታውቂያለሽ? አሁን እኛ ራሱ ስናወራ እንዴት አድርጋ ነው የምትረጋጋው እናታችን? ሰላም እኮ አትፈልግም። በቃ አንዳችን ካልሞተን እዚህ ቤት የሆነ ሰው ካልሞተ በቃ እነሱ ወደ ራሷ የምትመለሱላ አይመስልንም። አሁንም ቢሆን ሞትን የሚያመጣው ፈጣሪ ነው፣ እኛ ስለፈለግነው አይደለም። ኦኬ ግን አሁን ዛሬ አየሽ ሰው ነገ ይሞታል። ብር አይደለም ዛሬ የፈለግሽውን ብር ልክልሻለሁ፣ በፊት ለፊታቸው ልስጥሽ። ምን ያክል ነው የምትፈልጊው እናቴ? ብር ግን አይደለም። ገባሽ? አንቺ ስለ እናትነት ነው እያወራሽ ያለሽው፣ ስለ እናትና ስለ ልጅ ነው እያወራሽ ያለሽው፣ ስለ እናትና ስለ ልጅ ነው እያወራሽ ያለሽው። ግን ያንቺ ኃላፊነት የተሸክሜ ነው ያለሁት። አሁንም ቢሆን የራሴን ህይወት እየኖርኩ አይደለም። ተሰምቶሻል ልጄ? ጎበዛልሽ እደጊ ፈጣሪ ስትሽ አልሽ አልሰጥሽኝም ብለሽ እየጣላሽኝ ነው። ለዞም በሰው አላቅሽም አታውቂኝም። خلاص አላቅሽም አታውቂኝም። ቴንክ ዩ አልወቅ እንዳንቺ አይነት ልጅ ነኝ። አልወቅ በቃ ሀሙን ልወጣ ነው። እሺ እናቴ በቃ እንጂ ቁጥር ነው አሁን እዚሁ ታጣችሁ ፈታችሁ። ኖ ይሄ ቀላል ነገር አይደለም። ኖ ሀቢባ ተያት ግሩፕ አደራጅታ እኮ እሷን ለማጥፋት የተነሳች ሰው ነች። እኔ እወጣለሁ ሀቢባ ስለናደረክ ስለዳንኩ ማለት ነው ስለማቅ እኔም በሷ እድሜ ልጆች ያሉ ልጆች ስላሉኝ ማለት ነው። ልጅቷም ለምን እንዲህ አይነት ስሜት ውስጧስ ዲቨሎፕ አደረገ? why did she grow this feeling inside her towards her mom ብለን ለማለት ደግሞ አንችልም because the damage is done። ግን ሜቢ እናትየው deliberately ሆን ብላ ይሄንን ዳሜጅ ልታረጋት አትችልም ልጅቷን። vulnerability ግን ክሬት ያደርጋል። አባት ልጁን ጥሎ ሲሄድ 5 ልጆችን ለማሳደግ በምትሮጥበት ሩጫ ሰዓት ልጆች የሚገባቸውን ፍቅርና እንክብካቤ ሳያገኙ ይጎላሉ። ከዛ ቤት ብዙ ጊዜ ባለመኖር ቢዚ በመሆን ምክንያት ልጆቹ ላይ የሚደርስባቸው ጥቃት ይኖራል። ሳይኮሎጂካል፣ ኢሞሽናል፣ ፊዚካል፣ ሴክሹዋል ብዙ ነገር አታክ ኮፒ ያደረጉ ነው የኛ ልጆች ሰባይብ የሚያደርጉት። ስለዚህ ይሄንን ሁሉ ስትራገል አልፈው መጥተው ዛሬ ደግሞ የአደባባይ ሆሬ ሆኖ እንደገና ደግሞ ከዚህ በኋላ በጣም በሚያሳዝን ሁኔታ የኛ ማህበረሰብ ሶሻል ሚዲያን ይሄ ዌፐን የሚያደርጉበት የሚጠቀሙበት ነገር በጣም ያሳዝናል። እናትየው ሜቢ ቤቷ ስለተወሰደባት ኢሞሽናል ሆና ሶሻል ሚዲያ ላይ ወጣች። ከዛ ጋር ያያይዛ ልጆቿ የሚያሳዩአትን ትሪትመንት ልጅቷ እናቴ እንዲህ ስታረግ ነበር ብላ የምትናገረውን ነገር እናት ሆኖ ቁጭ ብሎ መስማት በእውነት በጣም ይከብዳል። ስንት ወጣት ነው ስንት ልጅ ነው ይሄንን ታሪክ እየሰማ ዛሬ የነበረው ማለትና በጣም ትልቅ ኢሹ እንደ ማህበረሰብ በደንብ ልንሰራበት የሚገባ አዌርነስ ሊሰጥበት የሚገባው ትልቅ ይሄ ሜንታል ሄልት ችግር ነው። ዛሬ ሶሻል ሚዲያ ላይ በቃኑ ታረቁ እትሶኬ ችግር የለውም ብለን የምንፈታው ችግር አይደለም። they both need counseling። እናትም ልጅም ቤተሰብ በሙሉ በአጠቃላይ ኮፓረንቲንግ እንኳን አድርገው አባትና እናት ራሳቸው ታርቀው ልጆቹን በጋራ ከግል ህይወታቸው ውጪ እናትና አባት ነን ብለው እንዲያሳድጉ ትልቅ ምክክር ትልቅ ካውንስሊንግ ትልቅ ስራ የሚፈልግ ነገር ነው። እዚህ ጋር ቀላል ነው ለኔ እንዴት እናትየው እንዴት ታረጋች እንዴት ልጅየው እንዴት ላልች ብለን የምንለው አይነት ህይወት አይደለም። ዳሜጁ ቢግ ዳሜጅ ነው እና ፕሊዝ አስተያየት ስንሰጥ ሐሳብ ስንሰጥ ጃጅሜንታል ባንሆን የነሱ በነሱ ቦታ ሆነን የነሱን ፊሊንግ የእናትየውን ፊሊንግ የልጅቷን ፊሊንግ ገበት ብለን ብናይ ጥሩ ነው። የኛ እናቶች ደግሞ በጣም ብዙ መስዋዕትነት ከፍለው ነው የሚያሳድጉን። ብዙ እናቶችን እናውቃለን፣ ጥሩም አሉ መጥፎም አሉ። ጥሩም የሚሆኑ እናቶች ጥሩ ናቸው፣ መጥፎ የሚሆኑ እናቶች ደግሞ ከብዙ ነገር ጋር ተያይዞ ፓረንቲንግ ኢዝ ቢግ ዲል ነው እኮ ያ እናት አባቴ እኔ ለልጆቼ እናትና አባቴ ባሳደጉኝ መልካም ለልጆቼ ማሳደግ የፈለኩት ለምን እኔ ውጭ ወጥቼ ያገባሁት የወለድኩት እናትና አባቴ ልክ ነበሩ። እናቴ ልክ የነበረችው በራሷ ጊዜ በራሷ ዘመን በመታቀው ልክ ነበረች። የነሱ ፓረንቲንግ the whole community ነው ያሳደገን። አንድ ቤት አይደለም ያሳደገን፣ ጎረቤት ሁሉ ነው ያሳደገን። ጎረቤት ሁሉ እየመታን እየተቆጣን እየተገረፍን በርበሬ እየታጠነን ያደግነው። ግን እኔ እንደዛ አድርጌ ልጆቼን ማሳደግ አልፈልግም። ስለዚህ በሰለጠው ዓለም ላይ ስትኖሩ የተወሰነ እውቀት ስንወስድ የራሳችንንም የወላጆቻችንንም ፓረንቲንጎቻችን አስተካክለን ባይዘቤ መውለድ የምትፈልጉ እናቶች ልጅ አስተዳደግ ምንድነው የሚለውን ትሬኒንግ እየወሰድን እውቀት እየገበየን ቢሆን በጣም ጥሩ ነው እና በጣም ብዙ አሁን ሀቢባ ቤትን ብዙ ኮሜንቶችን ሳነብነብ ሲሰማ ነበር we all judgment በቃ ሁላችንም ጃርጅ ነው የምናረገው። ለእናት የፈለገ ለእናት ጃርጅ ያደርጋል አይቻሉ የሆነ ኮሜንት ላይ በቃ ሂጂና ሙቺ የሚል ማለት ነው።
እና for somebody so emotionally like በቃ እኔ ራሴን ባጠፋ ይቻላል ብሎ ሶሻል ሚዲያ ላይ ለ43,000 ሰው የሚናገር ሰው በቃ ሂጅና ሙቺ የሚል ኮሜንት እኔ እንጃ እኔ እንዴት እያየን ወዴት እየሄድን እንደሆነ ባላቅም ግን በጣም ትልቅ ምክክር የሚፈልግ literally ልጅቷ ናርሲሲስት የሆነ ቢሄቪየር ያላት በአጠቃላይ ሺወን አታከርማም for what happened እናትየው ደግሞ ልጅቷ ልጆቿ ዳሜጅ ከሆኑ በኋላ ለምን ዳሜጅ እንዳደረገቻቸው እንኳን ሳታውቁ ልጆቻችን ዳሜጅ የምናደርጋቸው አጓጉል ሱሶች ቤት ውስጥ ጫት መቃም ሌሎችን ሰዎች ማምጣት ሺሻ ማስጨስ አልኮሆል መጠጣት ኖርማል ቢሄቪየር ሶሻል ጌዘሪንግ የሚመስልን ነገር እነዛ ሰዎች ቤት ውስጥ ኢንቫይት የምናደርጋቸው ሰዎች ሊያመጡት የሚችሉት ኢምፓክት ልጆቻችን ላይ ያደርሱ የሚችሉትን ጉዳት ግምት ውስጥ ባለማስገባት ወላጆቻችን ቢዚ ሆኖ ስራ በሚሰሩበት ጊዜ ልጆቻችን የሚደርስባቸውን ጥቃት ራሱ የውጭ ሰው ጋር ለሚያጠቃው በጣም የቅርብ ሰው ጎረቤት ያለው ዘመድ ያለው ቤተኛ የሆነ ሰው ነው ልጆቻችን ላይ ሳይኮሎጂካል ኢሞሽናል ፊዚካል ሴክሹዋል አሶልት የሚያደርስባቸው ስለዚህ እነዚህ ነገሮች ግምት ውስጥ በማስገባት ፔኑ ዲፕ ስለሆነ ጃጅሜንታል ባንሆን ዕውቀት ብንሰጥ ከኛ የተሻሉ ዕውቀት ያላቸውን ሰዎች ሳይኮሎጂስቶች ረከማንድ ተደርጎ ሰጀስት ተደርጎ ልጅቷን ባለችበት እናቷን ባለችበት ካንሰል ተደርገው ሂል ማድረግ አለባቸው this is long term trauma ነው የ30 ዓመት ልጅ ናት long term trauma ነው እና እኔ በጣም በእውነት በቃ በታሪኩ በጣም ልቤ ተነክቷል ከዛ ደግሞ ተስፍሽ ጋር ስመጣ ደግሞ እዚህ ቤት ውስጥ ደግሞ የሰማሁት የአንድ እህታችን ኮሜንት አለ ስለ ለእናቷ ያላት ሪሌሽንሺፕ እና እኔ እናቴ ላይ እኔ አይ ዶንት ኖ ፍቅር ይታያል እንደዚህ በእንትን በምስል የሚታየኝ አይመስለኝም እና አንዳንድ ጊዜ አንድ እናት ለምንድን ነው እንዲህ ቢሄቭ የምታደርገው why she behave that way ልጅ ወለዳችሁ ታውቃላችሁ ለልጆቻችሁ ያላችሁን ፍቅር ውጭ ወተን እስከምንገባ እስከምናያቸው ድረስ ሞቱ ተገለበጡ ተቃጠሉ እንዲህ ነው ስሜት የእናት ስሜት አንድ እናት ልጇን ልትጠላበት የምትችለው ብዙ ችግሮች አሉ ከሴቶች ጋር ተያይዞ በጣም ብዙ ሜንታል ሄልት ኢሹዎች አሉ ከሴት ጋር ተያይዞ የሚመጡ ማለት ነው ከመውለድ ጋር ተያይዞ የሚመጣ ሜንታል ሄልት አለ ራስን መልጣት ልጅን መጥላት ለራስን ለመጉዳት መሄድ እንደገና ልጆቻቸውን ለመግደል መሄድ በጣም ብዙ እነዛ ሜንታል ሄልት አዌርነሶች አገራችን ላይ ሪኮግናይዝ አይደሉም አልተለመዱም ውጭ ሀገር ላይ ብትመጡ ኢትዮጵያኖች ወይም ደግሞ ሌሎች አፍሪካ ሀገር የሚመጡ ሚድል ኢስትም እንደዚህ ኢስት ኤዥያኖችም ይሄ የሜንታል ሄልት ችግር ብዙ ጊዜ ኢግኖርድ የተደረገ ቢዝነስ ነው ስለዚህ ይሄ ምን ችግር አለበት አንድ እናት እንዲያነ ቢሄቪየር የምታመጣው አንድ ልጅ እናቷ ልትጠላበት የምትችለው ምክንያት ምንድነው ከዛ ጋር ተያይዞ ምንድነው የመጣባቸው ምድሮ ችግራቸው ብለን ጥናት ወስደን በደንብ መርዳትና ማዳመጥ መቻል አለብን ፕሊዝ ኦኬ እናመሰግናለን እንግዲህ እንደዚህ ባለሙያ ስትሆኑ በስፋት አይታችሁ ደግሞ ከዚህም ከዛም የሚደረጉ ነገሮች ላይ እንደዚህ ሰፋ ያለ ትንታኔ በጣም አስፈላጊ ነው አሁንም ችግሩ ምንድነው መናገር ያለባቸው በሙያው ያሉ ሰዎች መናገር ሲኖርባቸው እኛ በሰማነው ነገር ምንፈረድ ሰዎች ነን ሌላ ነገር እኔም በጣም እየታዘብኩ ነበር ሂጂና ራስሽን አጥፊ የሚሉ ሰዎች ከነሱም ምንም እንጠብቀው ነገር የለም አያችሁ ሰው በራሱ ጭካኔ ልክ ነው ሰው ላይ የሚጨክነው ሂጂና ራስሽን አጥፊስ ብዬ ስጽፍ ያ ነገር ውስጧ ምን አይነት ነገር ሊፈጥር ይችላል የሚለውን ማትገናዘቡ ሰዎች አላችሁ ነገ ደግሞ ራሷን አጠፋች እኮ ሲባል ዜናው ሲሰማ እናትየዋ ላይ ዞራችሁ እንትን ትላላችሁ ይሄ ወንዝ የመሆን ባህሪ ነው ከዚህ ባህሪ መውጣት አለባችሁ ለነሱ የሚጠቅማቸው ምንድነው እንደ ቤተሰብ ተሳስበው ተታርቀው ነገሮች ችግራቸውን እንትን ብለው እንደማንኛውም ቤተሰቦች እኛም እናቶቻችንን እንወዳለን ብለን እንደምናስበው የኛን አይነት ፍቅር ኖሯቸው እንዲሄዱ ምንድነው መደረግ ያለበት ሚለውን ቁጭ ተብሎ በባለሙያ ነው 30 ዓመት ሙሉ የፈጀን ነገር በአንድ ሰከንድ ወይም በአንድ ደቂቃ ልንፈታው የምንችለው ነገር የለም አሁን የሌሎቻችሁንም ሐሳብ እንሰማለን እዚህ ጋር ማነው ቀድሞ የገባው አሜን ተስፍዬ አንድ ነገር ልንገር ይቅርታ ተፈራችሁ ግን አሁን እኔ ስማርት ስታወራ እንደ ባለሙያ ማለት ነው እኔ ራሴ በጣም ገርሞኝ ደስ ብሎኝ ነው እየሰማሁት ያለሁት በርግጥ እሷ ካለችው ብዙም አልተለየም እኔ ቢመካከሩ ነው ያልኩት ቀድምና እንደ ሐሳብ አንተም አሁን ያለህን ዕውቀት ለማካፈል በተቻለክ ይሄንን ፕላትፎርም እየተጠቀምክ ነውና እንደ ሐሳብ እንደዚህ ባለሙያዎች ዝም ብሎ ሲመቻቸው ቤታቸውን ከፍተው እንደዚህ ምክንያቱም አሁን ቢጣራ በጣም ብዙ ይወጣል ገና ማለት ነው እንደዚህ አይነት
አጋጣሚዎች የተፈጠረበት ፋሚሊ ሰው ይኖራል ብዬ አስባለሁና እንደዚህ ያላቸውን እውቀት ቢያጋሩ ገባ በቅንነት ምክንያቱም ይረዳል እውነት አንድ ፋሚሊ ያድናል አትሊስት እና መተው እንደዚህ ህክምና ነው ገባ ሳይኮ መተው ቢጠይቋት ምክር ቢጠይቋት ምክር ብትሰጣቸው ያላት ሙያ ብታጋራ ከሌሎችም እንደዚህ ኮወርከሮች ቢኖሯት ጓደኞች አብረዋት የተማሩት ምናምን ሆነው ቪዲዮ እንኳን ቢለቁ ኦር ቤታቸውን ከፍተው እንደዚህ እንትን ቢሉ ብያሰብኩኝ ልክ አንተ ያለህን ዕውቀት ለማጋራት እንዳረከው እንደዚህ ፕላትፎርሙ ምክንያቱም እንዳየሁት ከሆነ እናቶችም እየተጠቀሙ ነው ማለት ነው ሶ ሁሉም የእድሜ ክልል እየተጠቀመ ከሆነ ቲክታክን ዋይ ኖት ዕውቀታቸውን ቢያጋሩ ብዬ ስላሰብኩኝ ነውና